የሰው ልጅ ግን ይሄን ያለው እንደዚያች በርባሪ እንደዚህ የምንህት ነው አላቃተም እያለ አይደል እንዴ ያለ እናት ሳይልም አሁን ጸበል ተጠምቀን ተቀየረ ሌላ ሰው ሆነ እኔ ስራ ጀመርኩ ስራ ካወራችሁ ታዲያ ከኔ ጋር ምንድነው የሚያስደዋውለውስ የፍቅር ጥያቄ የሚጠይቀው ለምንድነው ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ትናንትና በሆነ ጭቅጭቅ ነበር። መቼም አንዳንዴ ቤቱ እንትን አይለቀውምና በስሜትም ተናድጄ ነበር የመጣውና የወጣሁት። ዛሬ ደግሞ ተመልሼ ትዙን ማለት ይቅርታ ልጠይቃትም ያለውን ነገር እንድናወራ ነው እንትን ያልኳት። መታለች። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም ነው። አይ በጣም እኔ ትቀየሚኛለሽ ብዬም ጠብቄ ነበረ። በጣም ይቅርታ። ትናንት እንግዲህ በመካከላችሁ ገብቼ እኔ ባላወቅኩት ነገር ዘበራርቄያለሁ። በጣም ሶሪም ልልሽ ነው እንግዲህ እዚህ ጋር ተቀጠርኩሽ። አንተ ጋር ምንም ችግር የለም ካንተ ጋር አንተ ጋር ምንም ችግር የለም። እኔ ስራ እያለሽ መቼም እዛ ማውራት ስለማይቻል ነው እዚህ ጋር መቼም ቀጠሬ እንድመጭና ያለውን ነገር ሚስጥሩን ሁሉን ነገር እንድናወራበት እንትን ያልኩሽ። ምክንያቱም ብቀጥሉም ነገ ላንቺ ማለት ያለውን ነገር ምናምን ሁሉን ነገር አውቃለሁ፣ አውርቶኛል። ያንቺን ጉዳይ ባክግራውንድ ሁሉን ነገር አውርቶኛል እና አንቺ ጋርም ብትቀጥሉ ነገ የባስ ካልሆነ ጉዳይ ደርሳችሁ ከምታረጉት ያለውን እውነታውን ይዘሽ በጣም ገርሞኛል። እኔ አንዳንዴ ትልቅ ሰው ነው በቃ የዋህነቱ እንትን ይለኛል በቃ ግን ከዛ በቃ እኔ በጣም ደብሮኝ ነው። ያቺ ባለፈው እንግዲህ ካንቺ ጋር የምትተሽ የኔ ዘመር ናት ተናትና ነግሬሻለሁ። ጓደኛሞች ነበሩ። ስቲል አሁንም በቃ እሷ አብረን ነን በቃ በአንድ ላይ ነን እያለች ሁሌ ትለዋለች። እሱ ግን እሺ እያላት ነው በቃ ስቲል እስካሁን ማለት ነው። እንግዲህ የውስጡን እንግዲህ እኔ አላውቅም ማለት እኔም እየጠበቅኩ ነው። ዛሬ ነገ አብረው ሆነው አብረው ይሰራሉ ይለወጣሉ ምናምን እያልኩ ማለት ነው። እሱ ግን ምንድነው በቃ ደና ቤት ተከራይተ ምናምን ነው ይላታል አሁንም ማለት ነው። እና በጣም ገርሞኛል ግን እንደዚህ ሲያስብ ራሱ ማለት ነው። እኔም ጋር ያለው ነገር በነገራችን ላይ ያው እንደዚህ ፍቅር ውስጥ እንደገባም አላውቅም። እኔም ፍቅሩ ማለት ከስተመሬ ነው ይመጣን ይጠቀማን እንደ ወንድሜ ነው የማየው እንጂ በሌላ ነገር አልወሰድኩትም። እዚህ ጋር ሲቀጥረኝም እንደ ወንድምነት ነው የቀጠረኝ። እንደ ወንድምነት ልናወራ እንጂ በሌላ ጉዳይ ልናወራ አይደለም። ጓደኛዬንም ትቻታለሁ እንደዚህ ጓደኛ ነበርኝና ከተውኳት ደግሞ ቆየው ብሎኛል። ኦኬ እኔ ግን ያን ያህል እኔ ፍቅሩ ጋር የለኝም። ፍቅሩ የስራ ሰው ነኝ እንደምታይ ወደ ስራ መሮጥ እንጂ ያን ያህል የፍቅሩ አረ እሱ ነው የሚሻል። እኔም እኮ ማለት እኔ ደስ ይለኛል እውነት ለመናገር ማለት ነው ደስ ይለኛል። ግን ልጅቱን አሁን ራሱ ደውዬላታለሁ ትመጣለች። እኔ ባታምን የራሷ ጉዳይ እነግራታለሁ ያለውን ነገር ማለት ነው። እንግዲህ ያለኝን ሰምተሻል በቀደም ስለምን እህት ነው የምታወራው እያለኝ ነው ማለት በቃ እንኳን አይደለም እንደዚህ ቤተሰብ ስትሆን ቤተሰቦቿ ከዛ ዛሬ ነገ ታግዘናለች ብለው ነው የላኳት። እሷ ደግሞ እኔ ነግሪያታለሁ ሁሉንም ነገር ማለት ነው። ከሱ ወደ ውጭ ብላለች። ጸበል ቦታ ዘወዶ አብረው ቆይተው አሁንማ ደህና እንደውም ነበሩ እኮ እኔ ምን እንደሚለው አላውቅም። ምን እንደሚለው እኔ አላውቅም። ብቻ ዛሬ ነገ አብረን እንሆናለን ምናምን እያለች እየጠበቀች ነበር። እኔ እውነቱን ነግራታለሁ። አሁን እዚህ ጋር ቀጠሪያታለሁ። አንቺንም እንግዲህ ያስቸገርኩሽ ምንድነው እውነት ነው የምልሽ አስደብርሽ እንደዛ አንቺ ውለታ እንዳልዋልሽልኝ አስደብርሽ እንዳልቀርብዬ ነው ያለው እውነቱን ለማውራት ነው። እውነት ነው እኔ ያኔም ስሜትም ስለነበር እየተጫጫሁ ሄድኩኝ ካንቺ ጋር ያለውን የኔን እውነታ እንትን ለማለት ነው እንጂ ግዴታ የኔነት እንዲያገባ እንዲወድ ፈልጌ አይደለም። በቃ ለሷ ግን እውነታውን ነግራታለሁ። ጀመር የሰው ልጅ መጎዳት የለበት። አዎ እሷም አሁን እኔ ነው ችግር የለውም ያን ያህል ፍቅር ውስጥ ጠለቅ ብዬ ስላልገባው ምን ስላላልኩ ችግር የለውም አትልም። ግን ችግር የለውም ግን ነገም አሁን ለምሳሌ እንደው ብትጀምሩስ ለምሳሌ እሷን አሁን እኮ እኔ ተጣላን የሚባል ነገር አልሰማሁኝም። የሆነ ጊዜ ነበር ብሬክ አድርገው የነበረው ተቆራርፈው ማለት ነው። አሁን ግን እንደዚህ ተቆራረፍና የሚባል ነገር አልሰማሁም። በዚህ ኮንዲሽን ካንቺ ጋር ደግሞ ሌላ ነገር ሲጀምር እንግዲህ አስቢው
የከባድ ነው በጣም ነገስ የሚለውን ነው እንዴ ማለት እንደዚህ እያለ እኮ በቃ በጣም እንትን የሚለው ማለት ነው። እኔ ደግሞ ማለት በቃ ሁሌም በትንሹም በትልቁም በቃ አብረን ነን፣ ይደውልልኛል፣ በቃ እናወራለን ምናምን እንደዛ ነገር ነው። እና እንደዚህ ሲያደርግ ደግሞ በጣም ነው የተናደርኩኝ። እንደውም መታለች ልጅቱ የሺ እንደውም ይኸው እንዴት ነሽ? እንዴ ሰላም ነው? ሰላም ነው። እንዴት ነሽ? ታውቂያታለሽ? ሰላም ነው? ያው በደምብ ነው። እንዴት ነሽ? አው የት ነው ታውቂያት? ሰቤት ገብቻለሁ። ባለውለታሽ ነበረች። እልሽ ተቀምጠ እና እንዴት ናችሁ? ስራ ጤንነት ስራ አሪፍ ነው። ስራ ይኸው አልሰራም ብላ ሄዳ ይኸው ስራ ለሰው ልጅ ስራን የመሰለ ነገር ግን የለም። ኧረ ተማውን ጀምሬያለሁ። ሰማም ምን ልጅ እንዳትነግረው ብየዋለሁ። ጀምሬያለሁ ነው እንዴ ነጋዴ ሆንኩ እንዳትነግረው ብየዋለሁ። ብዙ ጋር ትገናኛላችሁ? አዎ እንዴ ኧረ እባክህ ምን ነው ማለት በዚህ ሳምንት ነው ተገናኝታችሁ? የሆነ ቀን ቤት ምናምን እየፈለገ ወዶ ነበር ቤትን ቀይር ምናምን ብየው ነበር። ወይስ ነው አይ እኔ አግኝቼው አላውቅም። እንዴት ለምን አትገናኙ? አይ እሱም ሳይሆን እና ምን ቤት አገኘዋለሽ? አይ ወዶ 10 ሺህ ነው ምናምን አሉ እና ወዶ ነው እኮ ተው ብለሽ ነው? ይሄ እንግዲህ አስቢ በጣም ገራሚ በዚህ ልክ ነው እንግዲህ እንዴ ምንድነው? ኧረ ምንም ማለት እኔ አሁንስ ግራ ገባኝ እውነት ግራ በራሴ ጊዜ የሆነ በቃ መሀል አስገብቼ እንደው ግራ ነው የተጋባውንስ። የሰው ልጅ ግን ይሄን ያለው ስታዩ ግን እንደዚህ አይመስልም። ስታዩ እንደዚህ አይመስልም። በጣም ጨዋ በጣም ጥሩ ሰው ታታሪ እንደዚህ ነው የሚመስለኝ እኔ በበኩሌ ማለት ነው። እዛም ስትጠቀም ሳይው ተጫዋች እንደሆነ እንጂ እንደዚህ አጭበርባሪ እንደዚህ ከባድ ነው እውነት። ምን ያራች ነው ገባኝ። ምን ይሰማቻል? ደውይለት እስኪ መጣ ይሆን? ደውለታለሁ ይመጣል ላካልኩት። አይ እኔም ደውይለታለሁ እንግዲህ እስኪ ከመጣ እንግዲህ ያለው ነገር ኧረ ምንም ችግር የለም። ምን ችግር አለ ብለሽ ነው? እኔ ማለት አሁንስ በቃ እየታከተኝ ነው፣ እየደበረኝ ነው፣ እያስጠላኝ ነው በጣም ማለት ነው። እንግዲህ እኔ ብዙ ነገር ማለት ነው ግን ቢመጣ የተሻለ ይመስለኛል። ይምጣ በቃ። አይ እኔም ደውይለታለሁ ይምጣና ከዚሁ ነው እንደው እኔም ጨርሼልኝ እዛ አንቺም እንግዲህ እንደፈለገሽ እንግዲህ ምርጫሽን አንቺም አሪፍ ላይ ነው ሙሉና ያለው ነው። እኔም ስራ ጀምሬያለሁ። እኔ እንደውም ቤት ክራይ እንቀይር ነው እኮ ታዲያ ማዳበሪያ ስለሆነ ብርድ ምናምን አለውና እንቀይር አልኩት። ምክንያቱም ያው ሁለታችን ሳሰን እንከፍላለን ምናምን ብዬ ያው የሆነ ቤታዬ 10 ሺህ ብር ተባለ። ያ ደግሞ የፈለግነው እስከ 6 ሺህ ብር ነው። አይ በቃ እኔ እውነታውን ልንገርሽ እሷ እንግዲህ ምንድነው የምንታወቀው ያኔ በስራ ጉዳይ ነው። እሱንም ልጄና አገላግለኝ ሸማግሌ ብዬ ማለት ነው። ሳስከለና በሳምንት ነው የሰራው። ኧረ አንድ ሳምንት ናገላግሌ ብዬ እንግዲህ በእንትን እሷ ጋር በስልክም በከስተመርም እያወሩ ነው። ትናንትና ከዚህ ጋር ኃይለኛ ድብድብ በቃ በጣም ተናድጄ ነው የወጣሁት። እንዴት ነው ምን ሆነ ማለት የምን እህት ነው አላቃተም እያለ አይደል እንዴ ያለ እናት ሳይልም አሁን ጸበል ተጠምቀን ተቀየረ ሌላ ሰው ሆነ እኔ ስራ ጀመርኩኝ። አንቺ ጉዳይ አንቺም ከሱ ጋር አብረሽ ቆርሰሽ አይደል ሲጀመር አንቺስ ሌላ ችግር አታውራው ለችግር ነው። እኔ ችግር እያወራው አይደለም እኔ ስለሱ እና ቅርብ ጊዜ ተገናኝተን እንዴ ስለሱ ክፉ ወይም ስለሱ ደካማ ጎን እያወራውሽ አይደለም። እንግዲህ የሆነው ነው እየነገርኩሽ ያለ እሷ ጋር ወድሻለሁ አፈቅርሻለሁ ሞትልሻለሁ እያለ እግሯ ጋር እየተደፋ አይደል እንዴ አላምን እንግዲህ እስኪ ይምጣና እሱን ስትይ ታወሪዋለሽ መጥቶ በአካል ብታገኘው እና ብናወራ ይሻላል ይመስለኛል። እሷም እንድታምን እኔ እንኳን ኖርማል ነው አትልም ግን ሴት ልጅ መጎዳት የለባትም። በጣም ብልግና ነው ይሄ እንዴ
እናንተ የምትሉት ነገር ምንም አያስደስተኝም። እኔ ማመን ሴት ካላስደስተሽ አንቺም እንግዲህ እሱን እያልሽ እስካሁን በቃ ፈለገሽ እኔ የበኩሌን ተወጥቻለሁ። እና ትዙ በጣም እውነት እኔ ይመጣል ብዬ እየጠበቁ ነበር። ከመጣ እንግዲህ አውርተን በቃ አገናኝቻት እሄዳለሁ። አንቺንም ስራ አስፈታውሽ እኔ ብተጂም እንትን አይደለም። እና ያለው ነገር ምንድነው እየነገርኩሽ ነው እንግዲህ እሷ ባለችበት ሁኔታ ማለት ነው። እኔ እሷ ጋር እንትን ብዬ አንቺን እንድትጠዩ ምናምን አይደለም፣ ግን እውነቱን ነው የምነግርሽ። የሰማሽ እኛ ስለ ስራ ነው እያወራን የነበረው ሰሞኑን። አይ ጥሩ ስራ ነው። አዲስ ህይወት እየቀጠልን ነው። ታዲያ ስራ ጭቅጭቅ ምናምን ነገር የለም። ስለ ስራ ካወራችሁ ታዲያ ከኔ ጋር ምንድነው የሚያስደዋውለውስ? የፍቅር ጥያቄ የሚጠይቀው ለምንድን ነው? አንቺን የፍቅር ጥያቄ ጠይቆሽ ነው? እርግጠኛ ነሽ? አይመስለኝም። እንደዚህ እንደማያደርግ እኔ አምናለሁ። አይደለ? በእውነት ተሸውደሻል። ለምንድን ነው የምሸወደው? አይ እንዴት ሳይጠይቀኝ መቼም ጠይቀኝ ብዬ አልነግርሽም አይደለ? አይ ከዚህ በፊትም እኔ አንዳንድ ነገር አናደው ነበረ። የሆነ ነገር ያለማወቅ አበሳጨው ነበረ። ለምሳሌ አሁን የሆነ ስጦታ ምናምን እንኳን ሲሰጠኝ እንደዚህ ፈገግ ብዬ እንኳን አልቀበለውም። ከዛ ግን የሆነ ቦታ ሄደን ተስተካክለን መተናል። ሁለታችን ተስተካከል እና አይ ይቀጥልላችሁ። እንደዛ ከሆነ እንግዲህ እሷ በእናንተ መካከል ገብታ እንትን ልትል አይደለም እንግዲህ እየነገርኩሽ አለ። ስለምን እንትና ነው የምታወራው ነው እያለኛል ነው ያልኩሽ። በቃ ስለምን የሽ ነው የምታወራው? እንደዛ እንደማይል እኮ አውቃለሁ። ታም አሁንስ እኔ እንዴት አድርጌና ለራሴ እንደው ምሌ ከእናንተ እንዳልወጣ በቃ የሚያስወጣኝ ነገር አለ። ህይወቴ ተስተካክሏል የሳስብ ማታውቂው ነገር አለሽ አንቺ ማታውቂው ነገር አለሽ አልኩሽ እኮ። ቤተሰብ ከዛ ዛሬ ነገ ሰርታ ትለወጣለች እያለ አንቺ ደግሞ ከሱ ጋር ሙጭጭ ብለሽ ማለት ነው። አልወጣም ካልሽ የራስሽ ጉዳይ። እና ስራ ጀመርኩ ታዲያ ስራ ጀመረሽ አንቺ። እሷ ገና ሰርታ ምናምን ልትለውጠኝ ነው። እኔ ማንም ሰርቶ ካገኘው ጋር እሷ ጋር አብሬ አላክም እያለ አይደል እንዴ? ኧረ አይደል ውስጤ አላመነበትም ውስጤ። እሱን ታያለሽ። ታዲያ እንዴት ነው ማሳመን የምችለው? ለማንኛውም አይ በቃ ታያት እንግዲህ ስራ ትቼ ነው የመጣሁት። ወደ ስራ ብሄድ በቃ ችግር የለም። በጣም ይቅርታ እውነት ይቅርታ። እንግዲህ ቆይቷል። ለማንኛውም በጣም እውነት ይቅርታ ማለት እኔ ካንቺ ጋር ምንድነው የከተልኩሽ? ለምን ትሄጃለሽ ታዲያ አንቺ? አይ እኔ ስራ ትቼ ነው የመጣሁት። ደውለለታል ነው ስኒም ደውለለት ከፈላሽ እና እውነታውን በእኔ የሆነ ነገር እንትን እንዳትይ ነው። ደውይለት እና አውሩ ከፈለጋችሁ። እሷ ስራ ነው እንትን ብላ የመጣች። አይ መጣን ለምን ተቆይ እንጂ ለምን ተቆይ? ስራ ትታና የመጣች ለፊት መነጋገር አይሻልም? እናንተ አውሩ በቃ አውሩ በቃ። እሷ እኔ የሚያገባን ነገር የለም። እናንተ ዋናው እናንተ መስማማችሁ። እናንተ ከተስማማችሁ ኖርማል ነው። ስለዚህ በእኔ እንዳትቀየም ብዬ ነው እውነት ለመናገር ማለት ለዛ ነው። እሺ እኔ ያን ሁሉ ውለታ ውለሽልኝ በእኔ እንትን እንዳትይ ብዬ ነው። ችግር የለውም። ምንድን ማለት ሰላም ራሳ ሁለታችሁ ያወሩ። ደህና ሁኑ። እሺ ቻው። እሺ በጣም ቴንኪው